አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ደግሞ ውሎዬን የማሳያችሁ ይሆናል ማለት ነው። ከልጆቼ ጋርና የሰራሁትን ነገር ልጆቼ የሚያስደስታቸውን ነገር ዛሬ ሰርችላቸዋለሁኝ። እዚህ ጋር እንደምታዩት ፋሶሊያ ወይም ቦለቄ ነው ማለት ነው። ቸከሌ አይደለም፣ ቸከሌ ትናንሹ ሳይሆን ቦለቄ የነጩ ዘር ሆኖ ይሄ በቀይ ነውና እሱን ነው የሰራሁት። በርካሽ ነው በነገራችን ላይ ገበያ ላይ የሚሸጠው፣ ግን እንደዚህ ጽድት አድርጋችሁ ሰርታችሁ ቤታችሁ መጠቀም ትችላላችሁ። ልክ እንደ ኢዳም ማለት ነው። እኔ በጣም ነው የምወደው ኢዳም፣ ብዙ ጊዜ ሰራ ታዩኛላችሁና እዚህ ጋር ፋሶሊያውን ወይም ቦለቄውን አብስየዋለሁኝ በደንብ አድርጌ። እንደምታዩት ፍርስርስ ብሏል፣ በጣም በስሏል። በነገራችን ላይ ቶሎ ነው የሚበስለውና ለጤና ተስማሚ የሆነ ብዙ ንጥረ ነገሮችን የያዘ እንደ ብረት፣ ፖታሺየም፣ ማግኒዚየም እነዚህ ለሰውነታችን ጉልበት የሆኑ ነገሮችንም በብዛት ይዟል። ብዙ ፕሮቲን አለው። በጣም ደግሞ ወጪ ቆጣቢ ነው። በነገራችን ላይ ዝናብ እየዘነበ ነውና ትንሽ ሻሻት አለ እና ውዶችዬ እዚህ ጋር ሩዝ ልሰራ ነው። እዚህ ጋር ደግሞ ኢዳሙን የምሰራበት ነው። ኢዳም ፋሶሊያ እኔ በጣም ነው የምወደው። ለጤናችንም ጥሩ ነው፣ እንደነገርኳችሁ ለኢኮኖሚም ጥሩ ነው። ለረጅም ሰዓት የጥጋብ ስሜት ስለሚሰማንም በየጊዜው ምግብ አያስፈልገንም። አንድ እሱ ነው። እናም ከሌላው ነገር ርካሽ ነው። ምሳሌ ሩዝ 300 ብር ከምትገዙ ይሄንን በ60 ብር በ70 ብር ጣሳውን ገዝታችሁ መጠቀም ትችላላችሁ። በጣም ቆንጆ ነገር ነው። እኔ ልጆቼ በቃ እንደዚህ አይነት ነገር ነው የሚበሉት። በተለይ ትንሹ ልጅ እንጀራ አልበላም እያለ እያስቸገረኝ ነው። ብዙ ጊዜ እንደዚህ አይነት ነገሮችን ነው የሚፈልጉትና እነሱን ለማስደሰት እኔ እሰራለሁኝ። እና ውዶችዬ እዚህ ጋር ሽንኩርቴን እያቁላለሁኝ ነው። ሁለቱንም ሩዝኑን ማቁላልቼ ነው የምሰራው። ነጭ ምንም እንኳን ነጭ ሩዝ ቢሆን አቁላለዋለሁኝ። እዚህ ጋር ደግሞ ለኢዳሜ እያቁላለሁኝ ነው ማለት ነው። ጉርምርምታም አለ፣ ዝናብም አለ። እንደነገርኳችሁ ያው ዝናብ ብዙም አይደለም፣ የሆነ ኪፍ ኪፍ ነው የሚለው። ወሩ ደግሞ ሰኔ ነው። እንግዲህ ሰኔ ላይ ይዝነብ አይዝነብ አላቅም። እና ያካፋ ነው፣ ለበሽታ ነው። ግን ፀሐይ እየዋለበት እንትን ሲዘንብበት በጣም ከባድ ነው ሽታው ብታዩ። አላህ ይጠብቀን ከበሽታው። እና እዚህ ጋር ዘይቴን ጨምሬ አቁላላሁኝ። የኢዳሙን የምሰራበትን ትንሽ ሽንኩርቱን በዛ አድርጌዋለሁኝ። ለሩዙ ደግሞ አነሳ አድርጌዋለሁኝ ማለት ነው። ልጄ በነገራችን ላይ እዚህ ጋር በጣም ደብሮታል። ስልክ ብቻ ነው የሰጠሁት፣ ምክንያቱም ሴቷ ልጄ ትምህርት ቤት ነው ያለችውና እዚህ ጋር እሱ እኔ ምግብ ስሰራ እሱ ስልክ እንትን እያለ ነው፣ ስልክ እያየ ነው። ነገር ግን ያው ብዙም አይደለም፣ ሳይፈልግ ነው የሚያየው። እሱ የሚፈልገው ውጭ መጫወት ምናምን ነውና ይደብረዋል እዚህ ጋር። እና እዚህ ጋር የጨመርኩት ነጭ ሽንኩርት ነው። ነጭ ሽንኩርትና ዝንጅብል የፈጨሁትን ለሩዙም ለዚህም ጨምሬ ያለሁኝ። ከዛ እዚህ ጋር ቅመም አለኝ። አንድ ጊዜ ቅመም ያረብ ቅመም ብዬ ስፈጫ ሳይቻችኋለኝና እሱና እየተጠቀምኩ ያለሁት። አንደኛው አልቆብኛል ያልጫው፣ ይሄ ብቻ ነው የሩዝ ቅመም ያለኝ። ከዛ ወረቅ ጋር እዚህ ጋር ጨምርበታለሁ። በርበሬ ደግሞ ትንሽዬ ነው የምጨምረው እንደ ኢዳም አይነት ጣዕም እንዲኖረው ነው እንጂ ልክ እንደ ወጥ እንዳይመስል ማለት ነው። ለእንጀራ እንደምንጠቀመው ወጥ እንዳይመስል በርበሬውን አነሳ አድርጌ ቅመሙን ትንሽ በዛ አድርጋለሁኝ። እዚህ ጋር የሩዜ ውሃ በስሎልኛል። ሩዜን ጨምራለሁኝ። በደንብ አድርጌ አጥቤዋለሁኝ። ከዛ ሩዜን ጨምሬ እሱ ይበስላል። እዚህ ጋር ደግሞ መቁሎዬን አበስላለሁኝ ማለት ነው። የኢዳም የምሰራበትን ትንሽ ውሃ ጠብ እያደረኩኝ የፈላ ውሃ በደንብ አቁላለዋለሁኝ። ከዛ እዚህ ጋር ደግሞ እንደምታዩት ልጁ ድብር ብሎታል። ሲፈልግ አንዳንድ ጊዜ ያናግረኛል። እኔ አልፈልግም ስልኩን ውጭ ማንጋ ልጫወት ምናምን እያለ ነበር። እናቴ ቤት ሰጂኝ እያለ እየቸከቸከ የነበረ ታች ቤት ያው ብዙ ጊዜ ስለምንሄድ እናቴ ጋር እዛም ጨዋታው አያጣም። እና እዚህ ስንመጣ ግን ግቢውም የታጠረ ስለሆነ ልጅ የለም፣ ይደብረዋል። እሷ እህቱ እስከምትመጣ ከትምህርት ቤት ነው በጉጉት የሚጠብቀው። እና እዚህ ጋር ከመቁሌ ላይ ያበሰልኩትን ፋሶሊያ ጨመርኩበት። ከዛ በደንብ አቀላቅለዋለሁኝና የተወሰነ ይንተከተካል። ያው በስሏል፣ ግን አንድ ላይ ሆኖ ቆንጆ ጣዕም እንዲኖረው እንዲንተከተክ ነው እንጂ
ፋሶሊያው ኦሬዲ በስሏል። ከዛ ቃሪያ የሚያስፈልገኝ እና የስጋ መጥበሻ ሮዝመሪ ትንሽ ጨምርበታለሁኝ። ብዙ ጊዜ ኢዳም ላይ ሲጨምረው በጣም ደስ ይለኛል። እንትን ስለማላገኝ ነው። ለምንድነው ስሙ ኩዝበራ ማለት ነው። ኩዝበራ ዘርቼ ነበረ ዶሮቹ ጭረው አጠፉብኝና አሁን ሮዝመሪ እጠቀማለሁኝ። ብትዘሩት አሪፍ ነው። ለእንደዚህ አይነት ነገር ስትሰሩ ኢዳም ነገር ስትሰሩ ኩዝበራ ዘርታችሁ ከሆነ በጣም ቆንጆ ነው የሚሆንላችሁ። በቃ ደስ የሚል ጣዕም ሽታ አለው እና እዚህ ጋር ቃሪያን ጨምሬያለሁ። እንዳልኳችሁ ትንሽዬ ሮዝመሪ ጨምሬበታለሁ። እሱም ቆንጆ ጣዕም ይሰጠዋል ለኢዳሙ። ከዛ እዚህ ጋር በቃ በደንብ በስሎልኛል። አጠፋለሁ እሳቱን። እዚህም ጋር ሩዜ ደርሶልኛል። ከዛ እኔና ትንሽ ልጄ ብቻ ነን ያለ ነው። እሷ ትምህርት ቤት ስለሄደች እዚህ ከላይ በሰል አክበር ከታትፌ ጨምሬበታለሁኝ። ለውበትም እንደዚህ ስትበሉትም ደስ ይላል። ልክ እንደ ሰላጣ እጠቀመዋለሁ አንዳንድ ጊዜ እና እንደዚህ አድርጌ ሩዛችንን እንበላለን ልጄ ጋር። ያው ሁለታችን ብቻ ነው ያለ ነው። በነገራችን ላይ ጎረቤቶቻችንም የሉም ነበርና እንዳጋጣሚ ብቻችን ነን እና አይደለም ልጄ እኔ ራሱ ደብሮኝ ነበረ። ብቻ ያው በስራዬ ምናምን እንደዚህ ስራ እየሰራሁኝ እዝናናለሁኝ ሴቷ ልጅ እስከምትመለስ ድረስ እና بالعافيه እየበላን ነው። ኑ እንብላ። እንደዚህ አድርጋችሁ ቆንጆ ነገር ሰርታችሁ ለልጆቻችሁም ለራሳችሁም አሪፍ ነገር ለጤና ተስማሚ የሆነ ነገር አንዳንድ ጊዜ ሁሌም ባይሆን ሁሌ እንጀራ ከምንበላ አንዳንድ ጊዜ እንደዚህ ቀየር ያሉ ነገሮችን ብንጠቀም በጣም ቆንጆ ነው። አንደኛ ለጤናችን፣ ሁለተኛ ደግሞ እንደነገርኳችሁ ለኢኮኖሚ። አሁን እንጀራ ሰርተን ወጥ ወይ ምስር ወይ አተር እንግዛ ብንል እሱም በጣም ተወዷልና አንዳንድ ጊዜ የተወደዱትን ተወት እያደረግን የረከሱትን ነገሮች ሳንነቅ ቆንጆ ዋናው አሰራሩ ነው። ቆንጆ አድርገን ሰርተን መጠቀም እንችላለን። እኔ በጣም ነው የሚጣፍጠው ላይ ነው የምላችሁ። ሱስ ነው የሚሆንባችሁ። እኔ ሱስ ነው የሚሆንብኝ። እንደዚህ አይነት ነገር ይሻለኛል ብዙ ጊዜ እንደው እንጀራ ተደጋጋሚ ከምባላና እንደዚህ ነው አብዛኛውን ጊዜ የምሰራው። ከዛ እዚህ ጋር ትልቋ ልጄ እንዳልኳችሁ ከትምህርት ቤት መጣች። እንደዚህ ስትመጣለት በጣም ነው በደስታ የሚፈነድቀው። ከዛ እኔ እህት ወንድም ያልተወለደላቸው ልጆች ሳስባቸው በጣም አሳዘኑኝ። አሁን እህት ባትኖረው ኖሮ ባንጋ ይጫወታል ብላችሁ ስታስቡት ከባድ ነውና አሁን ስትመጣለት አኩኩሉ እየተጫወቱ ነው እላችኋለሁኝ ውዶችዬና በጣም ደስ ይላል። ያው እንዳያችሁት ግቢውም የታጠረ ስለሆነ በቆርቆሮ ወደ ውጭ መሄድ የለም። የውጭ ልጅም ወደ ውስጥ ወደዚህ ስለማይመጡ ያው ስንሄድ ብቻ ነው እናቴ ቤት እንግዲህ ልጅ የሚያገኙት ማለት ነው። እና የዛሬው ቪዲዮ እንግዲህ ይሄንን ይመስላል ውዶችዬ። ዝናብም ዛሬ መዝነቡ አይቀርም እና አብሮን እንጫወት ከልጆቼ ጋራ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። ኢንሻአላህ በቀጣይ ተመልሼ እመጣለሁ። አላህ ሰላማችሁን ያብዛው። እስከዛው ሀገራችንን ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።